ሰላም ጤና ይስጥልን። በአሁኑ ሰዓት በመካከለኛው ምስራቅ ታይቶ የማይታወቅና መላውን ዓለም በስጋት ውስጥ የከተተ ታላቅ የጂኦፖለቲካዊ ለውጥ ተነስቷል። የኢራን ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ ኢራን በዓለም የነዳጅ ንግድ ውስጥ ወሳኝ በሆነው የሆርሙዝ የባህር ወሽመጥ መተላለፊያ ላይ አዲስና አስደንጋጭ ቀይ መስመር ማስመራቸውን አስታውቀዋል። አዚዚ እንደገለጹት ከእንግዲህ በኋላ ሩሲያና ቻይና በዚህ ስልታዊ የውሃ መስመር ላይ ልዩ መስተንግዶና ምቹ የትራንዚት ሁኔታዎች ይደረግላቸዋል ብለዋል። ይህ ለፑቲንና ለዢ ጂንፒንግ የተሰጠ የሆርሙዝ ስጦታ አሜሪካ በኢራን ላይ የጣለችውን የኢኮኖሚ ማዕቀብና የባህር ላይ ቁጥጥር ሙሉ በሙሉ ዋጋ ቢስ የሚያደርግ ነው ተብሏል። በተጨማሪም ኢራን በመተላለፊያው ላይ በሚያልፉ መርከቦች ላይ የአካባቢ ጥበቃ ታክስ ለመጣል መወሰኗ ተሰምቷል። የአርማን ኮርሳንድ ገለጻ እንደሚያመለክተው የውጭ ሀገር ወታደራዊ መርከቦች እንቅስቃሴና የነዳጅ ብክለት በባህረ ሰላጤው ስነ ምድር ላይ ላደረሱት ጉዳት ካሳ እንዲከፍሉ ይደረጋል ብለዋል። ይህ እርምጃ በተግባር ሲተረጎም ምዕራባውያን ሀገራት በሆርሙዝ ስትሬት ላይ ያላቸውን የመንቀሳቀስ መብት የሚገድብና የዓለምን የነዳጅ ዋጋ ወደ ሰማይ ሊሰቅል የሚችል የተዘዋዋሪ የንግድ እገዳ ተደርጎ ተወስዷል። በሜዳ ላይ ያለው ወታደራዊ ግጭትም ወደ አደገኛ ምዕራፍ ተሸጋግሯል። የአሜሪካ ማዕከላዊ ዕዝ በኦማን ባህረ ሰላጤ ላይ በምትጓዝ አንዲት የንግድ መርከብ ላይ የሄልፋየር ሚሳኤል መተኮሱን በይፋ አረጋግጧል። መርከቧ የአሜሪካን ጥብቅ ማስጠንቀቂያ በመጣስ ወደ ኢራን ወደብ ለመግባት በመከሯና የባህር ላይ እገዳውን በመጣሷ ጥቃት እንደተሰነዘረባት ተገልጿል። በተመሳሳይ ወቅት አሜሪካ በደቡብ ኢራን በጎሩክ እና በቀሺም ደሴት በሚገኙ የኢራን የራዳር ጣቢያዎች ላይና የድሮን መቆጣጠሪያ ማዕከላት ላይ ተከታታይ የአየር ጥቃቶችን ፈጽማለች። ይህ የአሜሪካ እርምጃ ኢራን በዓለም አቀፍ የውሃ ክልል ላይ ትበር የነበረችውን ኤምኪ-1 የተባለችውን ሰው አልባ አውሮፕላን በመምታቷ የተሰጠ ምላሽ መሆኑን ፔንታጎን አስታውቋል። በምላሹ ደግሞ የኢራን አብዮታዊ ዘበኛ በስሪክ ደሴት ላይ ደረሰባት ጥቃት አጸፋ ለመስጠት አሜሪካ የምትጠቀምበትን አንድ ትልቅ የአየር ጦር ሰፈር በሚሳኤል መምታቷና ማውደሟን ተገልጿል። ይህን ተከትሎ በጎረቤት ኩዌት ሰማይ ላይ ከፍተኛ ውጥረት ሰፍኗል። የኩዌት መከላከያ ኃይል ጠላት ያለችውንና ከኢራን የተተኮሱ ሚሳኤሎችና ድሮኖችን ሲያከሽፉ መዋሉን የሀገሪቱ የዜና ወኪል ኩና ዘግቧል። በመላው ኩዌት የአደጋ ማስታወቂያ ደወሎች ሲጮሁ ውለዋል። ይህ ጦርነቱ ወደ ቀጠናዊ ደረጃ መሸጋገሩን የሚያሳይ ግልጽ ምልክት ሆኗል። በኢራን መንግስት ውስጥ ደግሞ ታይቶ የማይታወቅ ታላቅ የፖለቲካ ፍንዳታ ተከስቷል። የወጡ ሚስጥራዊ መረጃዎች እንደሚያመለክቱት የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ስልጣናቸውን ለመልቀቅ ለከፍተኛው መሪ አሊ ካሜኒ ደብዳቤ አስገብተዋል። ፕሬዝዳንቱ በደብዳቤያቸው በዝምታ የተደረገ ወታደራዊ መፈንቅለ መንግስት ስልጣኔን ቀምቶኛል ሲሉ በምሬት ገልጸዋል ተብሏል። እንደ ፔዜሽኪያን ገለጻ የኢራን አብዮታዊ ዘበኛ የሲቪል መንግስቱን ሙሉ በሙሉ ወደ ጎን በመግፋት ወሳኝ የሆኑ ወታደራዊና ዲፕሎማሲያዊ ውሳኔዎችን በብቸኝነት እየወሰነ ይገኛል። ፕሬዝዳንቱ የጦር ኃይሉ ያደረሳቸው እውቅናና ፈቃድ የሚፈጽማቸውን የሚሳኤል ጥቃቶች እብደት ሲሉ የጠሩ ሲሆን ይህም ሀገሪቱን ወደማይቀረው ጥፋት እየመሯት ነው ብለዋል። ይህ ክስተት ኢራን አሁን ሙሉ በሙሉ በወታደራዊ ክንፍ ቁጥጥር ስር መውደቋን የሚያረጋግጥ ሲሆን ማንኛውም አይነት የዲፕሎማሲ ንግግር ተስፋ መሟጠጡን ያሳያል ብለዋል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ተረጋጉ፣ ሁሉም ነገር መልካም ይሆናል በማለት ደጋፊዎቻቸው ለማረጋጋት ቢሞክርም ሁኔታዎች ግን ከቁጥጥር ውጭ የሆኑ ይመስላል። ትራምፕ ኢራን ስምምነት ለማድረግ ከፍተኛ ፍላጎት አላት ቢሉም በተግባር ግን ትራምፕ ለቴህራን የላኩት አዲስ ረቂቅ ስምምነት እጅግ የከረሩ መስፈርቶችን የያዘ ነው። ይህም ኢራን የበለጸገ ዩራኒየም ከሀገር እንድታስወጣና የሆርሙዝ መተላለፊያው ሙሉ በሙሉ እንድትከፍት የሚያስገድድ ነው። ኢራን መከላከያ ሚኒስቴር ግን አዳዲስ አስገራሚ ነገሮች ይጠብቁናል ሲሉ ማስጠንቀቂያ ሰጥተዋል። ከዚህም በላይ የሳተላይት ምስሎች እንደሚያሳዩት ኢራን ቀደም ሲል በአሜሪካና በእስራኤል ጥቃት ወድመዋል የተባሉትን የምድር ውስጥ የሚሳኤል መሰረተ ልማቶቿን በከፍተኛ ፍጥነት መልሳ እየገነባች ነው። ይህ ሁኔታ የትራምፕና የኔታንያሁ ወታደራዊ ስትራቴጂ ኢራንን ማዳከም አለመቻሉን እንደ ትልቅ ውድቀት ተቆጥሯል። ጦርነቱ በባህረ ሰላጤው ብቻ ሳይወሰን ወደ ሊባኖስም ተስፋፍቷል። ኢራን ሂዝቡላ ከእስራኤል ጋር ያለውን ጦርነት እንዲያባብስ ግፊት እያደረገች ነው ሲሉም ዓላማውም ከአሜሪካ ጋር በሚደረግ ድርድር ላይ የተሻለ የመደራደሪያ አቅም ለማግኘት ነው ተብሏል። በእስራኤል በኩል ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወታደሮቻቸው ወደ ሊባኖስ ዘልቀው እንዲገቡ ትዕዛዝ ሰጥተዋል። ትራምፕ ቃል የገቡት ታላቅ ስምምነት እውን ይሆናል ወይስ መካከለኛው ምስራቅ ወደ ለየለት ታላቅ ጦርነት ይገባል?
የኢራን አብዮታዊ ዘበኛ በቀጣይ ምን አይነት አስገራሚ ጥቃት ይሰነዝር ይሆን? እነዚህና ሌላ የተያያዥ መረጃዎችን በዝርዝር የምናቀርብላችሁ ይሆናል። ታዋቂው ጋዜጣ ኒውዮርክ ታይምስ በወጣው እጅግ አስደንጋጭ ዘገባ አሜሪካ በሆርሙዝ ወሽመጥ ላይ ማንም የማያውቀው ሚስጥራዊ ወታደራዊ ኦፕሬሽን እያካሄደች መሆኑን አጋልጧል። ይህ የጥላ ኦፕሬሽን ተብሎ የተሰየመው እንቅስቃሴ በመካከለኛው ምስራቅ ለሚቀሰቀሰው ታላቅ ጦርነት እንደ መነሻ እየታየ ይገኛል። አሜሪካ ለምን መርከቦቿን ደበቀች? ኢራንስ ለምን የመጨረሻ ማስጠንቀቂያ ሰጠች? ዛሬ በዚህ ልዩ ዝግጅታችን ከፔንታጎን እስከ ቴህራን ያሉ ሚስጥራዊ ሰነዶችና የሁለቱን ሀገራት ወታደራዊ ስልቶች በዝርዝር እንመረምራለን። በሆርሙዝ ወሽመጥ ላይ ምን እየተካሄደ ነው? የኒውዮርክ ታይምስ ምንጮች እንደሚያረጋግጡት የአሜሪካ ማዕከላዊ እዝ እጅግ አደገኛ የሆነ ስልት እየተጠቀመ ነው። የንግድ መርከቦችና የጦር መርከቦች አይኤስኤስ የተባለውን የመገናኛ ቦታ ጠቋሚ መሳሪያዎችን እንዲያጠፉ እየተደረገ ነው። እነዚህ መርከቦች በራዳር ላይ አይታዩም። ለዚህ ነው ጨለማ መርከቦች የሚባሉት። ይህ የሆነው ለምንድን ነው? አሜሪካ የኢራን የባህር ኃይል መርከቦቹን እንዳያዋቸውና እንዳያግቷቸው ትፈልጋለች። እነዚህ መርከቦች ከወትሮ መስመር ወጣ ብለው በኦማን የባህር ዳርቻዎች ስር ተደብቀው እንዲጓዙ ይደረጋል። ይህ እንቅስቃሴ በባህር ላይ የሚደረግ የድመትና አይጥ ጨዋታ ነው። ነገር ግን መርከቦቹ መብራታቸውን አጥፍተው ራዳራቸውን ዘግተው ሲጓዙ በድንገት ከሌላ መርከብ ጋር የመጋጨት ወይም የአሰቃቂ አደጋ የመከሰት እድሉ እጅግ ከፍተኛ ነው። አሜሪካ ግን ይህንን አደጋ ተቀብላ ኦፕሬሽኑን ቀጥላለች። ወደ ዋሽንግተን ስናመራ ደግሞ ነገሮች ይበልጥ ይገላሉ። ፕሬዝዳንት ዶናልድ ትራምፕ በቅርቡ ታላቅ መግለጫ ሰጣለሁ በማለት ዓለምን በጉጉትና በስጋት ላይ ጥለዋል። ብዙዎች መግለጫ በኢራን ላይ የሚወሰድ ቀጥተኛ ወታደራዊ እርምጃ ሊሆን እንደሚችል ይገምታሉ። በተመሳሳይ ጊዜ ዩኤስኤስ አብርሃም ሊንከን የተባለችው የአሜሪካ ግዙፍ የጦር መርከብ ወደ ኢራን የባህር ክልል እጅግ ተቃርባለች። ይህ መርከብ በውስጡ በደርዘን የሚቆጠሩ የጦር አውሮፕላኖችና የሚሳኤል መተኮሻዎችን የያዘ ሲሆን አሁን ያለበት ሁኔታ ኢራንን በማንኛውም ሰዓት ለመምታት የሚያስችል ነው ብለዋል። ትራምፕ የኢራንን የኒኩሌር ተቋማት ለመምታት እቅድ አላቸው ወይስ ይህ ሁሉ ለድርድር የቀረበ ማስፈራሪያ ነው የሚለው ጥያቄ የዓለምን መሪዎች እንቅልፍ ነስቷል። የኢራን ምላሽ ምን ሊሆን ይችላል? የኢራን የውጭ ጉዳይ ሚኒስትር አባስ አራግቼ በሰጡት መግለጫ የሆርሙዝ ወሽመጥ ለድርድር የሚቀርብ ጉዳይ አይደለም ብለዋል። ኢራን የአሜሪካን ግዙፍ መርከብ እንዴት ማውደም እንደምትችል የሚያሳይ በኮምፒውተር የተቀነባበረ ቪዲዮ ለቃለች። በዚህ ቪዲዮ ላይ ሃይፐር ቬሎሲቲ የሚባሉና ከድምፅ ፍጥነት በብዙ እጥፍ የሚፈጥኑ ሚሳኤሎች የአሜሪካን አውሮፕላን ተሸካሚ መርከብ ሲያወድሙ ይታያል። ኢራን እኛ ጋር ያሉ ሚሳኤሎች ማንኛውንም ራዳር ሰብረው መግባት ይችላሉ የሚል መልእክት ለፔንታጎን እያስተላለፈች ነው። ይህ ቪዲዮ ፕሮፓጋንዳ ብቻ ነው ወይስ ኢራን በእውነት ይህ አቅም አላት? ወታደራዊ ባለሙያዎች እንደሚሉት ከሆነ ኢራን ባለፉት ዓመታት በሚሳኤል ቴክኖሎጂ ትልቅ እድገት አሳይታለች። ሌላው ትኩረት የሚስበው ጉዳይ የኢራን መንግስት በአሁኑ ወቅት በውስጥ ተቃውሞና በኢኮኖሚ ቀውስ እየተናጠ መሆኑ ነው። በሀገሪቱ በርካታ ሰዎች በሞት እየተቀጡ ነው። በመጨረሻም በሚቀጥሉት ጥቂት ቀናት ውስጥ የዶናልድ ትራምፕ መግለጫ ይጠበቃል። አሜሪካ ሚስጥራዊ ኦፕሬሽኗን ትቀጥላለች ወይስ በይፋ ጦርነት ታውጃለች? ኢራንስ የመጨረሻ ማስጠንቀቂያን ሰጥቻለሁ ስትል ምን ማለቷ ነው? ሁኔታው እጅግ አሳሳቢ ነው። እኛም ሁኔታውን በቅርበት እየተከታተል መረጃዎችን የምናደርሳችሁ ይሆናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አሜሪካ በሚስጥር መርከቦቿን ማጓጓዟ ሰላም ያመጣል ወይስ ጦርነት? ኢራንስ ለአሜሪካ መርከቦች የሰጠችው ማስጠንቀቂያ ይሳካላታል? ሐሳባችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ወቅታዊና ሚዛናዊ መረጃዎችን በፍጥነት ያገኘው። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ያድርገው። ሰላም ለዓለማችን ይሁን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።